አምላክ ስንት ነው ማንተ እምነት? አንድ ነው። ኦኬ አንድ አምላክ ሰው ሆኗል ብለህ ታምናለህ? አዎ አንድ አምላክ ሰው ሆኗል? አዎ። ኦኬ እሺ አብ ሰው ሆኗል? ወልድ ነው ሰው የሆነው። አብ ሰው ሆኗል ወይ ነው ጥያቄው? ወልድ ሰው ሆኗል። አብ ሰው ሆኗል ወይስ አልሆነም ነው ጥያቄ? አብ የባህሪ አባት ነው፣ ወልድ የባህሪ ልጅ ነው፣ መንፈስ ቅዱስ ነው። አልጠየኩም። አብ ሰው ሆኗል ወይስ አልሆነም? አብ ሰው አልሆነም። ሰው አልሆነም። ጥሩ። አብ አምላክ ነው ነው። ኦኬ ስለዚህ አንድ አምላክ ነው ሰው የሆነው ወይስ ወልድ ነው ሰው የሆነው? አንድ አምላክ ነው። እኮ አንድ አምላክ ውስጥ አብ አንድ አምላክ ውስጥ ነው የሚካተተው ወይስ ከአንድ አምላክ ውጪ ነው? አንድ አምላክ ውስጥ ነው የሚካተተው። ስለዚህ አንድ አምላክ ውስጥ አብ የሚካተት ከሆነ አንድ አምላክ ሰው ሲሆን አብም ሰው ሆኗል? አብ አልሆነም፣ ወልድ ነው የሆነው። ስለዚህ አብ አምላክ ነው? አዎ ልክ ነህ። ስለዚህ አብ ሰው ሆኗል? አብ አልሆነም። ስለዚህ ሰው ያልሆነ አምላክ አለ? ሰው ያልሆነ አምላክ ሳይሆን ከፈለክ ባህሪያቸውን ወይም ሚስጥረ ሥላሴ ላስረዳ። ታስረዳኛለህ? የምጠይቅህን ጥያቄ መልስልኝ እኮ ለኦዲየንሶችህም እዚህ ጋር ትምህርት የምትሰጥ ከሆነ ሰው የሆነ አምላክ አለ? ሰው ያልሆነ አምላክ አለ ወይ? ማለት እንደሆነ ላስረዳ። ችግር የለውም ታስረዳኛለህ። በቦታው ስጠይቅህ ታስረዳኛለህ። አሁን ቦታው ጥያቄው እሱ አይደለም። ጥያቄው አምላክ ሰው ሆኗል ካልክ ሰው የሆነው አምላክ ማን ነው? ሰው ያልሆነው አምላክ ማን ነው? ሰው ወልድ ሰው ሆኗል በባህሪው። ሰው የሆነው አምላክ ማን ነው? እግዚአብሔር ማለት ምን ነበር ብዬ አልጠየቅኩም። ሰው የሆነው አምላክ ማን ነው? ሰው ያልሆነው አምላክ ማን ነው? ሰው የሆነው አምላክ ሰው ያልሆነ አምላክ የሚባል ነገር የለም እኮ። ወልድ ሰው አልሆነም እንዴ? አምላክ ሰው ሆኗል። አምላክ ሰው ሆኗል እኮ። አምላክ ሰው ሆኗል። አምላክ ሰው ሆኗል ስትል አብም ወልድም መንፈስ ቅዱስም ነው ሰው የሆኑት? ቃል ሰው ሆኗል። ልብ አምላክ ሰው ሆኗል ወይ? መንፈስ ቅዱስ እስትንፋስ የሚባል ነገር አለ። ምን አልከኝ? አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ። ኦኬ አብ ልብ ነው የሚለውን ጥቅስ ትሰጠኝ? በጥቅስ ይደገፍ እስቲ። አብ ልብ ነው የሚል አብ ልብ ነው የሚለውን ጥቅስ ስጠኝ እስቲ። አሁን ወደ ጥቅስ እንሂድ። ማለት በመጽሐፍ ቅዱስ ነው። አብ ልብ ነው የሚለውን የቱ ጋር ነው ያገኘው? እሺ ዮሐንስ ወንጌል ምዕራፍ 1 እናንብብልን። አብ ልብ ነው ይላል ዮሐንስ ወንጌል 1 ላይ ስለ ክርስቶስ ይነግርሃል። ለምሳሌ የገባኝ የጠየቁ ጥያቄ አብ ልብ ነው የሚል ዮሐንስ ወንጌል 1 ላይ አለ ወይ? አይደለም። ስለ ወልድ አለ ወይ ነው አንተ ነው ያልከኝ እኮ። አብ ልብ ነው አልከኝ። አብ ልብ ነው የሚል ባይብል ላይ አለ ወይ ነው የጠየቁ እኮ። እኔ ሚስጥረ ሥላሴ እንዴት እንደሚተነተን ላስረዳ ነው ያልኩ እኮ። አብ ልብ ነው ብለሃል። አብ ልብ ነው የሚል ጥቅስ አለው ስለ አዎ አልከኝ። የቱ ጋር? ስለ ዮሐንስ ወንጌል 1 ላይ አልከኝ። ዮሐንስ ወንጌል 1 ላይ አብ ልብ ነው የሚል አለ አይደለም? የሚል አለ። ስለ ወልድ ነው የሚያወራው እኮ። አብ ልብ ነው የሚል አለ ወይ ነው ዮሐንስ ወንጌል 1 ላይ? የለም። አብ ልብ ነው የሚለው ጥቅስ ይኖር ይሆን? ግን አባት ነው ይናገራል። አሁን አባት አብ ማለት የግዕዝ ቃል ነው። ትርጉሙ አባት ማለት ነው። ተርጉምልኝ አላልኩም። እሺ የጠየቀው ጥያቄ አብ ማለት ትርጉሙ አባት ነው ወይስ አይደለም ሳይሆን አብ ልብ ነው የተባለበት የመጽሐፍ ቅዱስ ጥቅስ አለ ወይ? ካለ የቱ ጋር እንዳለ ንገረኝ። እሱ በእንትን ምንድነው ይሄ በግልጽ ምንድነው ይሄ ነጭ ነው ይሄ ጥቁር ነው ካልተባለም አይገባህ ከሆነ አላውቅም እንጂ በብዙ ቦታ ቀለል አድርግልህ። አምላክ ሰው ሆኗል ብለህ ታምናለህ አይደል? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍሶ ሰው ሆኗል ብለህ ታምናለህ አይደል? አዎ። አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ባህሪ ማለት በመጀመሪያ ምን ማለት ነው? የባህሪ ማለት መገኛ ማለት። ለምሳሌ ወልድ ከአብ እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር አብን አህሎ መስሎ አካል ዘም አካል ባህሪ ዘም ባህሪ ተወለደ ያለ እናት እምቅድመ ዓለም ይባላል። ማለት ከአብ የተገኘ ነው ወልድ። አምላክ ከማርያም የተገኘ ነው? አምላክ ከማርያም ተወለደ ስጋ ነሳ ነው የምንለው። ተገኝቷል ወይ ነው የምልህ። ከማርያም የተገኘ ነው ወይ? መገኘት ማለት ራሱ ምሳሌ አብ ወልድ ከአብ ባህሪ ማለት ራሱን መሰለ ራሱን አህለ። ገባኝ። እሱ ቀላል ነው። ወልድ ከአብ እምቅድመ ዓለም አብን አህሎ አብን መስሎ ከአካል ዘማካል ባህሪ ዘንባህሪ ይላል። ምሱ ችግር የለውም። አምላክ ከማርያም ተገኝቷል ወይስ አልተገኘም? ተገኝቷል ሳይሆን ተወልዷል። ተገኝቷል ወይ ነው ጥያቄው። ባህሪ ማለት እሱ ነው። የባህሪ ልጇ ነው እኮ። ተገኝቷል ወይ? አልተገኘም?
አልተገኘም፣ ተወለደ። ተገኝቷል። ተወልዷል። አልተገኝተም፣ መገኘት ተገኝቷል። አይደለም፣ መገኘት አይደለም። አልተገኘም። መገኘት ከአብ ነው፣ ስለዚህ ከአብ ነው የተገኘው። ስለዚህ አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጇ ነው? ቆይ ጸጋ ማለት ምን ማለት ነው? የጸጋ ማለት ከእሷ ሳይገኝ በጸጋ ብቻ የጸጋ ልጇ ነው። አምላክ ለእሷ የጸጋ ልጇ ነው። የጸጋ ልጇ ነው ማለት ሳትወልደው ዝም ብሎ የመጣ ነገር አይደለም። ሳትወልደው አምላክን ወለደችው እንጂ ከእሷ የተገኘ አይደለም። ከእሷ አልተገኘም። ምን ማለት ነው? ወለደችው ማለት ወለደችው 9 ወር አርግዛ ወለደችው ማለት ነው። አንድ እናት ልጇን ስትወልድ ከእሷ ስጋ ይወስዳል፣ ደም ይወስዳል አይደል እኮ። ስለዚህ አምላክ ከእሷ ተገኝቷል ወይ ነው ጥያቄው። መዳሰስ የማይቻል የነበረውን አምላክ ከእርሷ ጋር ስላገኘ ነው ዳሰስ ነው። ስጋውን ቆረሰ፣ ደሙን አፈሰሰ ብለን እናምናለን። እሺ ኦኬ፣ ቀለል አድርገለህ አምላክ ከማርያም ተገኝቷል ወይስ አልተገኘም እኮ? ተገኘ የሚለው ነገር ተርጉምልኝ ነው ያልኩ እኮ። ተገኘ ማለት ተገኘ ነው። አሁን ለምሳሌ እኔ የተገኘሁት ከማን ነው? እኔ ከእናትና ከአባቴ ነው የተገኘሁት አይደል? አይደለም፣ ተወለድክ እንጂ አልተገኘህም። ተገኝቻለሁ እንጂ እነሱ ስፐርም ሴልና ኤክሴል አይደለው የተገኘሁት ማለት ነው። ተገኘ ማለት ራሱ መተርጎም ያስፈልገዋል እኮ። ምንድነው ተገኘ? እስቲ ኦሪጂኔትድ የሚለው እስኪ ተርጉምልኝ አንተ። አሁን አንተ ተገኘ ማለት ነው። የተገኘ ማለት ባህሪ ነው። ለምሳሌ እኔ ከእናትና ከአባቴ ነው ምንጬ ማለት ነው። መገኛዬ እናትና አባቶቼ ናቸው። አላይክ ቻርጅ የሆነ ስፐርም ሴልና ኤክሴል ፈርትላይዝ ሲያደርግ ኦሪጂኔትድ የሆንኩት ከነሱ ነው። ከእናትና ከአባቴ ነው የተገኘሁት። መገኛዬ ናቸው እነሱ እኮ። ከመክፈል የሚባል ነገር አለ። ከፈለ እኮ መከፈል እንደዛ ማለት ነው ብለው ያዘው። መከፈል አምላክ ከማርያም የተከፈለ ነው። ስለዚህ እሺ እሱን ነጥብ ያዝልኝ። ለምሳሌ አንተ ከአባትና ከእናትህ ነዋ ከፍለህ የተከፈሉት። ስለዚህ ማርያም ጌታን የወለደችው በሰውኛ ሕግ አይደለም፣ በመንፈስ ቅዱስ ነው። ይታወቃል። የወንድ ስፐርም ሴል የለውም፣ ግን እንቁላል አለው። እሱም እንቁላሉም ራሱ በድንግልና እንደተወለደ እንደተጸነሰ ታምናለህ እኮ። ስፐርም የለውም እንጂ እንቁላል አለ አይደለ? የማህፀኗ ፍሬ ነው አይደል እንዴ? የማህፀኗ ፍሬ ነው። ከስጋው ነስተዋል። ስለዚህ አሁን ምንድነው ነጥቡ? አምላክ ከማርያም ተገኝቷል ወይ ነው ጥያቄው። ተወለደ ነው እኮ። ተገኝቷል ወይ አምላክ መለኮት ሰማይና ምድርን የሞላው መለኮት ከማርያም ተገኝቷል ወይ? እሷ ማደሪያ ያደረጋት እኮ ማደሪያ ያደረጋት እንጂ ተገኝቷል ወይ ነው ጥያቄው። አሁን ተገኝቷል ተከፍሎ የመጣ ነው ወይ? ከሷ አምላክ ተገኝቷል የሚለው ዲፊኒሽኑን ማምጣት ነው ያለበት እኮ። ተከፍሏል ብለህ አስበው። ከማርያም ተከፍሎ የመጣ ነው አምላክ። አዎ ስጋ ነሳ ደሙ አምላክ ተከፍሎ የመጣ ነው ወይ? ተከፍሏል ማለት ምሳሌ አብ ወልድ መንፈስ ቅዱስ በምትለው ነው? ኖ አይደለም። ይኸውልህ እኔ ከእናትና ከአባቴ ተከፍዬ የመጣው ነኝ። ስፐርም ሴል አለው ኤክሴል አለው መከፈሌ ላይ። ማርያም ግን ስፐርም ሴል የለውም። ያለ ዘራ ብሲ ነው፣ ያለ ወንድ ዘር ነው። ያለ ወንድ ዘር የተገኘው ከማርያም ሲገኝ የተገኘው ነገር አምላክ ተገኝቷል ተከፍሎ የመጣ ነው ወይስ አይደለም? አሁንም ተገኝቷል የሚለው እኔ እንደዚህ ነው ብዬ ልናገር። ተከፍሎ ነው ወይ? ከማርያም ተከፍሎ የተገኘ ነው ወይ? ባህሪዋ ነው ወይ? ባህሪ ነው ወይ? ከማርያም የማርያም ባህሪ ነው ወይ? የሰው ባህሪ ይዟል። የማርያምን ባህሪ የሰው ባህሪ ይዟል ማለትና ከሰው ባህሪ ተገኝቷል ማለት ይለያያል እኮ። የሰው ባህሪ ይዟል፣ የሰው ባህሪ ይዟል እንጂ አምላክ ለማርያም የባህሪ ልጇ አይደለም። የባህሪ ልጇ ነው። ለምሳሌ የአንተ የአባትህ የእናትህ ባህሪ ይዘሃል አይደል? የሰው ባህሪ አለ። ይዣለሁ። ነው። ከዛ ነው ራሱ መገኛ እናትና አባቴ ናቸው። አምላክ ግን አምላክ መለኮት መገኛው ከማርያም ነው። መገኛው ፈጣሪ ራሱ እኮ ነው እኮ። መገኛው ከማርያም ነው ወይ? ከፍጡር ተገኝቷል ወይም መለኮት እኮ አይደለም። አንድ ነገር ስማ፣ እግዚአብሔር እኮ በዚህ ዘመን ተገኘ ወይ መከራ ያስገኘው ብለን የምንለው ነገር አይደለም። ስለዚህ ከማርያም አልተገኘም መለኮት። ከማርያም ተወለደ እንጂ አልተገኘም። ካልተገኘ መለኮት ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ባህሪ የምንል ከሆነ እግዚአብሔር ሰውን መሰለ፣ ሰውን አከለ፣ ሰውን የሚያደርገው ነገር ደግሞ አድርጓል።
እኮ መለኮት ከእሷ ካልተገኘ የእሷ የባህሪ ልጅ አይደለም ማለት ነው። በስጋ ስለተገለጠ ማለት ነው። በስጋ ተገለጠ ሌላ ጉዳይ እኮ ነው። ከማርያም መለኮት አልተገኘም። ካልተገኘ የባህሪ ልጇ አይደለም፣ የጸጋ ልጇ ነው። አይ የጸጋ ልጇም አይደለም። እሺ የባህሪ ልጇም አይደለም። አሁን ይሄ ጸጋና ባህሪ የሚለው ነገር እናውጣና ለምሳሌ እኛ ፈጣሪ እኛ የፈጣሪ ምንድን ነን? ለምሳሌ በእናንተ ትምህርት ልጆች ነን አይደል? በእናንተ ትምህርት ፈጣሪን እኛ በአምሳሉ ሰርቶናል እኮ። ልጆች የፈጣሪ ልጆች ናቸው አማኞች። ኦኬ እነሱ ልጅነቱ የጸጋ ነው ወይስ ባህሪ ነው? የኛ የጸጋ ልጆቹ ነን እኮ። እንደዛ ማለት ነው። ምክንያቱም ከእሱ አልተገኘንም። እሱ ፈጣሪ ነው፣ እኛ ፍጡሮቹ ነን። ስለዚህ የጸጋ ነው የሚባል ለማርያም አምላክ የእሷ የባህሪ ልጇ ነው ወይስ የጸጋ ልጇ ነው? አልኩህ እኮ ባህሪው የማርያምን ባህሪ ወስዷል ነው ማለት። ለምን ሰውን መሰለ ነው። በላ ጠጣ ወስዷል ማለትና ከእሷ ተገኝቷል ማለት ይለያያል። ከእሷ የሆነ ነገር ከወሰደ ልጅ የሚሆነው ማን ነው? ከእሷ የወሰደው ስጋና ደም ነው። ከእሷ የወሰደው ሰውነት ነው የእሷ ልጅ የሚባለው አይደለም። አሁንም አንተም አስተካክሏ እኮ ችግር የለውም። እኔና አንተ ከእናት ከአባታችን የምንወልደው ሰው መስለን ሰውን አህለን፣ ይሄ ደግሞ በውስጥ በስፐርምና በእንቁላል መካከል ፈጣሪ ደግሞ የሰው ልጅ ወይም እኔና አንተ በዚህ አይነት ቅርጽ እንዲኖረን አድርጎ ሰራን። አስገኘው ማን ነው? ፈጣሪ ብቻ አስገኘው እሱ ነው። የተገኘ ነው ግን ከእናትና ከአባት ነው አይደለ? የተወለድ ነው የተገኘ ነው። ራሱ መገኛችን እናትና አባታችን ናቸው። የተገኘ ነው። የተወለደ ነውማ በኋላ አይደል? ከ9 ወር በኋላ ነው። አይ አስገኘ እናትና አባታችን። አንዴ ተረጋጋ። እናትና አባታችን አስገኛችን ነው አላልኩም እኔ። የተገኘ ነው ግን ከእናትና ከአባታችን ነው አይደለ? የተገኘ ነው ሳይሆን የተወለድ ነው። የተወለድ ነውማ ፕሮሰስ አድርገን ከ9 በኋላ እኮ ነው የተወለድ ነው። ከአባትም አንወለድም። ራሱ የምትወለድ እናታችን ናት እኮ። የተገኘ ነው ከማን ነው? ያስገኘንን ፈጣሪ ነው። እኔ ስለማስገኘት አልጠየቅኩም። ያስገኘን ከሰው ነው። እንግዲህ ከሰው መወለድ ከሰው ነው ማለት ነው። አዎ አሁን ያዝና አምላክ ከማርያም ተገኝቷል? ተወልደዋል። ተገኝቷል ወይ? ተወልደዋል። የተገኘው ማንም አስገኝ የለውም። እሱ ያስገኘ የለውም። ስለዚህ አምላክ ለማርያም የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ከእሷ ካልተገኘ የባህሪ ልጇ አይሆንም። በባህሪ ይመስላታል። ኖ የባህሪ ልጇ አይሆንም። ከእሷ አልተገኘም ብለኛል። የባህሪ ልጇ ነው። የባህሪ ልጇ ማለት ባህሪዋ ይመስለዋል ነው ማለት። ኖ አምላክ መለኮት የማርያም የባህሪ ልጇ ነው ወይ? ከእሷ ካልተገኘ ከማርያም ካልተገኘ የባህሪ ልጇ ነው ወይ? የባህሪ ልጇ ባህሪ እኮ ማለት እኮ ራስን መስሎ ራስን አህሎ እሱ ነው እኮ ማለት እኮ አምላክ ይኸውልህ፣ አምላክ ከእሷ አልተገኘም ወይስ ተገኝቷል ብዬ ስለ አልተገኘም አልከኝ። ካልተገኘ ያልተገኘ ነገር የባህሪ ልጅ እንዴት ይባላል? የእሷ የባህሪ ልጅ አይደለም። የባህሪ ልጅ ኦርቶዶክስ እየሰማችሁ ነው እንግዲህ በጣም ኦኬ። የምን ልጇ ነው? የባህሪ ልጅ አላልኩም፣ በስጋ ወለደች። ኦኬ የምን ልጇ ነው? አምላክ ለማርያም የምን ልጇ ነው? የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ብራቮ። በስጋ የወለደችው ነው። በቃ በስጋ እኮ የምን ልጇ ነው? የምን ልጇ ነው? የባህሪ ነው ወይስ የጸጋ? አምላክ ለማርያም መረጣት። አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው? የጸጋም አትበለኝ የባህሪ። የጸጋ ማለት እኮ ምንድነው? በስጦታ ያገኘችው እኮ ነው። ምንድነው በጸጋ ማለት እኮ በስጦታ ያገኘችው እንጂ ማነው እንዴ? የጸጋ ልጅ ማለት ምን ማለት ነው? ማነው ጸጋ ማለት? የጸጋ ልጅ ማለት ስጦታ ማለት ነው። ስለዚህ አሁን አንተ እኛ ለአብ የፈጣሪ ልጆች ነን ስትሉ የጸጋ እንጂ የባህሪ ጉዳይ አይደለም አይደል እንዴ? ስለዚህ አምላክ ለማርያም የጸጋ ልጇ ነው ወይስ የባህሪ ልጇ ነው እኮ? ጸጋ ማለት ስጦታ ስትል ማን ነው የሰጣት ለማርያም? አሁን እሷ ሌላ ጥያቄ ነው። አምላክም መርጧት ነው። ጸጋን የሞላሽው ይላታል እኮ። አዎ ጸጋን የተሞላሽው አምላክ መርጧት ነው። የትም አትሄድም። ስለዚህ ጥያቄ ነው የጠየኩህ እኮ እግዚአብሔር ራሱ መርጧት ነው አይደል የወለደችው?
አዎ እግዚአብሔር ከመረጣት አሁን ጥያቄ የሚነሳው ነገር ምንድነው? ማንም በጸጋ ወይም ማንም በስጦታ መልክ የሰጣት ሁለተኛ ወገን የለም። እግዚአብሔር ራሱ የመረጣት ራሱ ሊያድርባት አላልኩም። ስለዚህ ማርያም ለአምላክ የጸጋ እናቱ ናት ወይስ የባህሪ እናቱ ናት? በስጋ የወለደችው እናቱ ነች እኮ። የጸጋ ነው ወይስ የባህሪ ጉዳይ ነው? በቃ ጸጋ የሚባል ነገር የለም። በስጦታ የሰጣት አካል የለም። እሺ የባህሪ ነው ወይስ የጸጋ ነው? ያደረባት የባህሪ ነው ወይስ የጸጋ ነው? ባህሪ ስልህ በስጋ ይመስላታል፣ ትመስሏለች በስጋ ለምሳሌ ስጋዊ ባህሪያትን። እሺ ቀለል አድርግልህ። አምላክ ለማርያም የባህሪ ልጇ ነው ወይስ አይደለም? ይቺን ብቻ መልስልኝ። አምላክ ለማርያም የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ደጋገምኳ። እሺ ችግር የለውም። አምላክ ለማርያም የባህሪ ልጅ ነው ወይስ አይደለም? የባህሪ ልጇ ነው ወይስ አይደለም? አልኩህ እኮ አምላክ ሰው ሆነ ስንል የመለኮት ባህሪ ያለ የስጋ ባህሪ ያለ። ጥያቄ መልስልኝ። ኧረ ጥያቄው ሌላ ቦታ እኔ አልጠየቅኩም። አይደለም አልጠየቅኩም። ቅድም ብለኸኝ ነበረ አምላክ ለማርያም የባህሪ ልጅ ነው ወይስ አይደለም? ጃክ አንዴ ጻፍልኝ። ጄክ አንዴ ጻፍልኝ። ቪዲዮ ከፍተህ አሁን አሪፍ ፖይንት ላይ ነኝ ያለሁት። ልብ አድርግ። አምላክ ለማርያም የባህሪ ልጇ ነው ወይስ አይደለም? ይቺን ብቻ መልስልኝ። አምላክ ለማርያም የባህሪ ልጇ ነው ወይ አይደለም? በማርያም ማህፀን የስጋ ባህሪና የመለኮት ባህሪ ተዋህዶባት። አልጠየኩም። የጠየኩት ጥያቄ አምላክ መለኮት ከማርያም የተገኘ አይደለም። የተገኘ ካልሆነ የባህሪ ልጇ ነው ወይስ አይደለም? ይቺን ብቻ መልስልኝ እኮ። እኔ መልሼልሃለሁ እኮ መልሴን ሰጥቻለሁ። አልመለስክልኝም። የባህሪ ልጇ ነው ወይስ አይደለም? ለአንተ እንዲመችህ ብቻ የባህሪ ልጅ ነው ወይም የባህሪ ልጇ ነው ወይስ አይደለም? ጥያቄ ነው የጠየኩህ። የባህሪ ልጇ ነው አይደለም? የባህሪ ማለት ልንገርህ፣ ከሷ የተገኘ ነው ወይ ማለት ነው? ራሱን መስሎ ራሱን አህሎ እሱን የሚያደርገው ነገር ከሷ የተገኘ ነው ወይ ነው? አምላክ ከማርያም የተገኘ ነው ወይስ አይደለም? አስገኘው እኮ ራሱ ባለቤቱ ነው አልኩህ። ከማርያም የተገኘ ነው ወይስ አይደለም ነው ጥያቄ የጠየኩ። የባህሪ ልጇ ነው ወይስ አይደለም? የሶር ነው ወይ? ደጋገምክብህ እኮ መልስልኛ። ወይ አዎ ወይ አይደለም። አልመለስክም። ይቺን ብቻ መልስ። መልሻል እኮ ምን ብለህ መለስ? እሺ አሁንም ደግሜ ልመልስ። አምላካችን ማንም አስገኝ የለውም። ኦኬ በጣም ጥሩ። ስለዚህ በዚህ ዘመን ማርያም ለአምላክ እናትነቷ የባህሪ ነው ወይስ አይደለም? ለአምላክ እናትነቷ ማርያም እናትነቷ ለአምላክ የባህሪ ነው ወይስ አይደለም? የባህሪ ነው ወይስ አይደለም? የባህሪ ነው ወይስ አይደለም? ክርስቶስ እንኳን አምላክ አለመሆኑን የማታውቅ ልጅ የተወለደው ሰው ነው ምናምን ስትል የነበረች ልጅ አለች። ለምሳሌ እሷ በቃ ተሳሳተች። በቃ እውቀት የላትም። አንተ እውቀት ስላለ አሁን የባህሪ ልጅ ነው ወይስ አይደለም እኮ ነገርኩህ። አምላክ ለማርያም የባህሪ ልጅ ነው ወይስ አልመለስክም እስካሁን እኮ። እሷ ቢያንስ ትሻላለች ካንተ፣ መልሱን መልሳለች ያለ እውቀትም ቢሆንም። አንተ ግን በእውቀት ግን መመለስ አቃተህ። የባህሪ ልጅ ነው ወይስ አይደለም? እንደዚህ የተከራከረን ስንውል በኋላ እንደዚህ ብላችሁ ፖለቲካ ለመስራት እንዳትሞክሩ እንጂ የባህሪ ልጅ ነው ወይስ አይደለም? አሁን ጥያቄው እሱ ነው። ነገርኩህ። በቃ እመቤታችን የመለኮት ባህሪና የስጋ ባህሪ የተዋሃደባት ናት።
እና የስጋ ባህሪያት ደግሞ ክርስቶስ አልጠየኩም። ስጋና ደም እንግዲህ ወሰደ። ክርስቲያኖች እየሰማችሁ ነው። ቀላል ጥያቄ ነው ጥያቄው። በደንብ ይሰማል። ማርያም ለመለኮት ወይም ለአምላክ የባህሪ እናቱ ናት ወይስ አይደለችም ነው ጥያቄው። በጣም ቀላል የሆነ ጥያቄ ነው። የባህሪ እናት ናት ካሉ ከሷ ተገኝቷል አምላክ። መነሻ አለው፣ ጅማሮ አለው። ማርያም ጅማሮና መነሻ ያላት ነገር ነው። ምክንያቱም የባህሪ ልጅ ማለት መገኛ ነው ራሱ ባህሪ ማለት። ለምሳሌ ወልድ የአብ የባህሪ ልጁ ነው ሲባል ከአብ የተገኘ ነው፣ ከሱ ነው ኦንቶሎጂካሊ የተገኘው ተብሎ ስለሚታመን፣ ልክ እንደዛው መለኮት ወይም ሰማይና ምድርን የፈጠረ መለኮት ከማርያም የተገኘ ነው ወይስ አይደለም ነው ጥያቄ። ይሄን መመለስ ትችላለህ? ለአንድ ዳን መጨረሻ ጊዜ ልጠይቅህና ከዛ በኋላ ወደ ሌላ ሰው እድል እሰጣለሁ። የባህሪ ልጅ ነው መለስኩ። ለማርያም ነው ወይስ አይደለም? አልመለስክም። ለማርያም እሱ አስገኝ የለውም። በቃ ስለዚህ የባህሪ ልጇ ነው ወይስ አይደለም? የባህሪ ልጇ ነው ወይስ አይደለም? ተጀምሯል። የባህሪ ማርያም አሁንም ንገር፣ ማርያም ለአምላክ የባህሪ እናቱ ናት ወይስ አይደለችም? ቀለል አድርግልህ ብለህ ሶስት ጊዜ ተመላለስክበት ይሄ ጉዳይ። እሺ አይዞህ፣ እሺ መልሰው። የባህሪ እናቱ ናት ወይስ አይደለችም? ሌላ አይነት አማርኛ ወይም ትርጉም ካለ አምጣ። እሺ በቃሽ። አይ አልፈለክም ማለት ነው። ከዚህ በላይ እንኳን ማስጨነቅ ጥሩ አይደለም። ኤኒዌይ ኡስታዝ ቆይ አንዴ የምትጨነቀው መለስ አቃተህ እኮ በቃ የለህም እኮ ኧረ አይደለም አይደለም። አንተ የምትፈልገው ነገር መልስ አንተ ራስህ የፈለከው ነገር አለ ብቻ። ይሄንን በሁለቱም መልኩ ብትመልስ ሁለቱም ጋር እንትን ውስጥ ነው ራሱ የሚሆነው፣ ዲያላማ ውስጥ ነው ያለው ራሱ ማለት ነው። እኔ አልኩህ እኮ የኛ አስተምህሮ ትክክለኛ አስተምህሮ። አሁን አንድ ነገር ልንገርህ፣ በነገራችን ላይ የፕሮቴስታንት እምነትና የኦርቶዶክስ አስተምህሮች በጣም የተለያዩ ናቸው። ይሄንን ራሱ እስኪ ከየት ቤተ እምነት ነው ብለህ ጠይቅ መጀመሪያ ሰውን ስትጠይቅ። ልዩነት አለ። ክርስቶስ አሁን በፕሮቴስታንት እኔ ባነጋገር ነው ኦርቶዶክስ እንደሆንክ ያወቅሁት። እኔ ባነጋገራቸው አውቃቸዋለሁ። ስለዚህ እንደዚህ ብለህ ባነጋገር አልጠይቅህም፣ ባነጋገር ነው የማውቀው ራሱ። ቤተክርስቲያን ያደገ ሰው በለዛ ነው የማውቀው። ኦርቶዶክስ አነጋገሩ፣ ፕሮቴስታንት አነጋገራቸው ይለያያል። በጠይቅ አይጠበቅብኝም። ልክ ነህ። ስለዚህ በለዛ ነው ያወቅሁት። ስለዚህ ምንም ችግር የለውም። እሺ ትመልሳለህ። አዴና መጨረሻ ድል ልስጥህና ወደ አቡኪ እንሄዳለን። እኔ በቃ አሁን በመለስኩልህ ልክ ነው መሄደው እንጂ የባህሪ ልጅ ነው ማሻሽለው ነገር የለኝም። የባህሪ ልጅ ነው ለማርያም በቃ ነገርኩህ። ማርያም ምንድነው የመለኮት ባህሪና የስጋ ባህሪ የተዋሃዱባት ነች ናት እንጂ የባህሪ ልጅ ማርያም የባህሪ እናት አይደለችም። እኛን መስሎ ወይም ሰው መሆኑን እንድንዳስሰው እንድንነካው ከኛ ጋር አብሮ እንዲበላ እንዲጠጣ የተደረገ መከራ እንዲቀበል እንዲሞት የኛን ዋጋ የኛን ኃጢአት። ስለዚህ ዋናው ነጥብ በቃ እሺ፣ አሁን ሚውት አድርግ። በቃ ከዚህ በኋላ እንትን አትበል። ለአቡኪ ድሉ እሰጣለሁ፣ ግን ሐሳቤን ልንገራቸው ለጀማው ማለት ነው። እሺ ነገር ጄክ ድንግል ማርያም ለአምላክ የባህሪው ልጁ ናት ወይስ የጸጋው ልጁ ናት ብላችሁ ጥያቄ ስጠይቋቸው የባህሪ ልጁ ናት ይላሉ። የባህሪ ልጇ ነው ይላሉ። አምላክ ከማርያም ተገኝቷል ወይ ስትሏቸው አልተገኘም ይላሉ። የጸጋ ልጅ ነው ወይ ብለን ስንጠይቃቸው አዎ የጸጋ ልጅ ነው ይላሉ ሲመልሱ ማለት ነው። ከዛ በኋላ ምን ጥያቄ ይመጣባቸዋል? ከማርያም ደግሞ ሰው የሆነ አለ፣ ልጅ አለ። የማርያም ያበራኳ ከፋይ ከስጋ ስጋ ከነፍሷ ነፍስ ሰው ነው። ያ ሰው ለማርያም የባህሪ ልጇ ነው ወይ የጸጋ ልጇ ነው ብላችሁ ጥያቄ ብትጠይቋቸው የባህሪ ልጅ ነው ይላሉ። ለምን? ከሷ ስለተገኘ። ከሷ የተገኘ ምንድነው? ሰው ነው። ስለዚህ አሁን ጥያቄ ማርያም ስንት ልጅ ነው ያላት? ጃክ መጨረሻ ላይ ስንት ልጅ ይኖራታል? መጨረሻ ላይ ማርያም በውጤቱ 2 ልጅ ይኖራታል። አንደኛው የጸጋ ልጅ ነው፣ አንደኛው የባህሪ ልጅ ሆኖ ይቀመጣል። ግልጽ ነው አርጊመንቱ። ስለዚህ የኛን አስተምሮ መጀመሪያ ወይት በቃ ወደ ሌሎቹ እድል ይሰጣል። አሁን አንተ መልስ አልመልስም ስላልክ እንትን አቡኪ የምትለው ነገር አለ፣ የምትጨምረው ነገር አለ? ጨምር እስኪ። ኡስታዝ ይሄ አርጊመንት ዝም ብሎ እንዲማ ማለፍ የለበትም እና እዚህ ላይ በደንብ እንድታወራ ስለፈለግኩኝ ነውና ፎርኬ ምን መሰለ፣ አሁን የኡስታዝን ጥያቄ እንድትረዳው ዝም ብዬ አንድ ቀለል ያለ ጥያቄ ልጠይቅህ። መጀመሪያ የማርያም እናት ስሟ ማን ነው? ፎርኬ ሃና። ኦኬ ሃና ለማርያም ማርያም ለሃና የባህሪ ልጇ ናት። አዎ
ኦኬ የባህሪ ልጇ ናት ያልከው ለምንድን ነው? ራሷ መስላ ራሷን አክላ ከዛ ደግሞ ሰውኛ ባህሪያት የሰውኛ ባህሪዎችን የሚስማማት ስለሆነ ማለት ነው። እሺ የጸጋ ልጅ ናት ማርያም ለሐና። የጸጋ ማለት ስጦታ ማለት ነው። ሊሆንም ይችላል ማለት ያው ፈጣሪ በጸጋ ሰጥቷታል። እንግዲህ የሰው ልጅ ራሱን መፈብረክ አይችልም። ጽንስ ፈጣሪ ነው የሚያበረው። ስለዚህ የጸጋ ማለት አንተ በዚህ ደረጃ ተረድተዋል ማለት ነው። ጥሩ። እሺ ኦኬ። እግዚአብሔርስ ለማርያም የባህሪ ልጅ ነው? የባህሪ ልጅ ወይ ነው ወይ አይደለም? ልክ እንዳሁኑ ማለት ነው። እና አሁንም እዛው ልትመልሰኝ ነው እኮ ለወሂድ የተናገርኩትን እኮ ነው የምደግምልኝ። አይ አሁን በተናገርከው ሴንስ አሁን ሐና ማርያም ለሐና የባህሪ ልጇ ናት እንዳልከኝ እግዚአብሔርስ ለማርያም የባህሪ ልጇ ነው ወይ? እሺ ቆይ ክርስቶስ ፈጣሪ ነው፣ ማርያም ፈጣሪ አይደለችም። ስለዚህ የባህሪ ልጇ አይደለም። ቆይ ይሄ ፈጣሪ የሆነ አምላክ በማርያም ማህፀን ውስጥ አደረ። ደግሞ እንዲያድር ያስገደደው ማንም የለም፣ በራሱ ፍቃድ ነው ያደረው። ትክክል። ሰው እንዲሆንም ደግሞ ማንም ያስገደደው የለም፣ በራሱ ፍቃድ ነው ሰው የሆነው። ትክክል። ስለዚህ አሁን የባህሪ ልጇ ባህሪዋ ነው ካልን እሷን ፈጣሪ ነች ልንል ነው ማለት ነው። ስለዚህ የባህሪ ልጇ አይደለም፣ የባህሪ ልጇ አይደለም። የባህሪ ልጇ ቆይ አይደለም መልስልህ። አይደለም ከሷ የወሰደው ባህሪ ደግሞ አላ። ለምሳሌ የሰውኛ ባህሪያቶችን ወስዷል። መራብ፣ መጠማት፣ መገረፍ፣ መሞት፣ መነሳት፣ እነዚህ ነገሮች ደግሞ ከሷ ወይም ስጋውን ማፍሰስ። ስለዚህ ግማሽ ነው ግማሽ አይደለም ነው እያልከን ያለው? ግማሹ ነው ግማሹ አይደለም ነው እያልከን ያለው? እሺ ክርስቶስ አንተ መለኮት ክርስቶስ ሰው ሆነ ስንል ሙሉ በሙሉ መለኮት ብቻ ነው ትላለህ ወይስ ሰው ብቻ ነው ትለኛለህ? በቃ ሚውት አድርግና ጥያቄውን በደንብ አሰላስለው የጠየቅንህን ጥያቄ። ምክንያቱም አንተ መልስልኝ። አቡኪ ወደ ኋላ አይ ምን መሰለህ ይሄን መልስልኝ ብቻ። እሺ እንዲህ አይሆንም። አይ እኛ ጋር በመረጃና በማስረጃ መሆን አለበት እያንዳንዱ ነገር አባቴ። እሺ እኛ ጋር እንደዚህ አይነት ነገር እኛ ጋር አይሆንም ከይቅርታ ጋር ማለት ነው። ኦኬ እሺ በቃ መረጃ ምን መሰለህ ብላችሁ ጥያቄ ብቻ ደረቅ አንዴ ፎርኬ ሚውት አድርግማ ሆነ አደናብረ ለማውጣት ነው። እሺ ሚውት አድርግማ። አይ ምን መሰለህ አሁን ኢየሱስ ክርስቶስ ጋር ሲመጣ ከሆነ በዚህ ደረጃ ኢየሱስ ክርስቶስ ጋር ሲመጣ ከሆነ አእምሯችሁን ማትጠቀሙት አደገኛ ይሆናል። ስለዚህ ሌላ ሰው ይቀጥላል ማለት ነው። ሚውት አድርግ። ቆይ ሚውት አድርግ። ከሂን ጋር ቀጥሉ ኡስታዝ። ኦኬ ሂን ሰላም እያለሁ። ሰላም እንዴት ናችሁ? ሰላም ነው አለን እግዚአብሔር ይመስገን። ኦኬ ጥሩ። ጥያቄውን ሰምተዋል? አዎ። አምላክ ለማርያም የባህሪ ልጇ ነው ወይስ የጸጋ ልጇ ነው? የባህሪ ልጅ ምን ማለት ነው? የባህሪ ማለት መገኘት ማለት ለምሳሌ ቅድመ ዓለም ወልደ ከአብ የተገኘ ስለሆነ የአምላክ ልጅ ይባላል አይደል? ከሱ ከአብ ስለተገኘ። እሺ አንተ ስለ እናትህ ወይ ለአባትህ የምን ልጅ ነህ? የባህሪ ልጅ ነኝ እኔ። የባህሪ ልጅ ነኝ ከነሱ የተገኘው። ለምን? ከነሱ ስለተገኘው። ከነሱ ስለተወለድክ ነው? ስለተገኘው መገኛዬ ነው። ስፐርም ሴል ነው ኤክሴል ነው ፈርቲላይዝ ያደርገው አይደል? የተገኘውማ ከአምላክ ነው። የተወለድከው ነው ከነሱ የተገኘው ከአምላክ። ሰው ከአምላክ እንደሚገኝ አምላክ አስገኝ ነው። ግን የሚያስገኘን ከምንድን ነው ይባላል? ለምሳሌ መገኛ ለምሳሌ የሰው መገኘው ምንድን ነው? ብዙ ተባዙ። የመጀመሪያው ሰው መገኘው ምንድን ነው? ከአፈር አፈር ነው መገኛው። በቃ አፈር ልክ እንደዛ እንደ አፈር መገኛ ብለህ የእናትና የአባት አላይ ቻርጅ የሆነው ስፐርም ሴል እና ኤክሴል አለ። ከዛ ነው አይደል የሚገኘው? አዎ እሱ ሲገኝ ማንነቴ ነው ምንነቴ ከአዳም ነው የሚጀምረው። ማንነቴ ከነሱ ይጀምራል። አሁን ጥያቄ የሚነሳው ምንድነው? አምላክ ከማርያም ተገኝቷል ወይስ አልተገኘም? አልተገኘም፣ ተወልዷል እንጂ። ኦኬ የባህሪ ልጇ ነው አምላክ ለማርያም ያ መባል ይችላል። ምክንያቱም ከእርሷ ስለተወለደ ማለት ነው። ስለተገኘ የተገኘ ነገር ነው ማወቅ። ስለተወለደ አይባልም እንደዛ። አይ ለምን አይባልም? ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። እነሱ ከስጋና ከደም ከወንድ ፈቃድ አልተወለዱም። ከማ ተወለዱ ይላል? ከመንፈስ አይደለም። ጥቅሱን በደንብ ይኸው። ከማ ተገኙ ይላል? ከማ ተወለዱ ይላል? ከማ ተወለዱ ይላል? እስኪ ከፍ አድርገው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። እነሱ ከስጋና
ከእግዚአብሔር የተወለዱ ይላል። ስለዚህ ከእግዚአብሔር የተወለደ ሁሉ ከእግዚአብሔር ተገኘ ማለት ነው ኦንቶሎጂካሊ። አይ ይሄ በጸጋ ነው እያወራ ያለው። በጸጋ ነው ስንወለድ ገብቷል። አዎ አሁን ጥያቄ የሚነሳው አምላክ ከማርያም ካልተገኘ የባህሪ ልጇ ነው ወይ? ባህሪ ማለት ኦንቶሎጂካሊ ብላ ያዘው። ባህሪ ኦንቶሎጂ በእንግሊዝኛ ማለት ነው። ኦንቶሎጂካሊ ኦሪጂን ያደረገው አምላክ ከማን ነው? እሺ ስለ ኢየሱስ ክርስቶስ ስናወራ ቅድመ ዓለም ምንድን ነው? ቅድመ ልደትና ድህረ ልደት የሚባል አለው። ግልጽ ነው። ዓለም ከአብ ድህረ ዓለም ከድንግል ማርያም ተወልዷል ስለምናምን ሁለት ልደት ተወልዷል። አዎ ስለመወለድ አለ የጠየቁ ስለመገኘት ነው የጠየቁ። ወልደዋል። አልተገኘም፣ ከድንግል ማርያም አልተገኘም፣ ተወልዷል እንጂ። ስለዚህ የባህሪ ልጇ ነው ወይ ለሷ? አዎ የባህሪ ልጇ ነው። ምክንያቱም ክርስቶስ መለኮት እኮ አይ መለኮት አልተገኘማ። ያልተገኘ ነገር ነው የባህሪ ይባላል። አይ ሲጀመር የባህሪ ልጅ ለመባል እኮ የግድ መገኘት የሚል ሎጂክ አለ። የትም ቦታ ከኔ ነው የሰማኸው እንጂ ከፈለክ የትም ቦታ ጠይቅ። የባህሪ ልጅ ማለት እሱ ነው፣ መገኘትን ነው የሚያሳየው። ባህሪ ማለት ኦንቶሎጂ ነው። የባህሪ ሲባል እኔ የምረዳው ማለት ነው። ለምሳሌ የባህሪ ልጅ ለምሳሌ እኔ ከእናት ከአባቴ ተገኝቻለሁ፣ የባህሪ ልጃቸው ነኝ ማለትም ከእነርሱ ስለተወለድኩ ማለት ነው። ስለተወለድክ አይደለም ስለተገኘህም ጭምር ነው። ማዕፀን የሚያከራዩ አለ አይደለ? ታይላንድ ማዕፀን ይከራያሉ አይደለ? ከነሱ ያ ማዕፀን ያከራየችው ሴትዮዋ ስትወልደው ማዕፀኗ ውስጥ የነበረው ልጅ የሷ የባህሪ ልጇ ነው ወይስ የክራይ ልጇ ነው? የእናት የስፐርምና ኤክሴል የእነሱ ልጅ ነው። ስፐርም ሴልና ኤክሴል አንዳንድ ሰዎች ስለማይችሉ ታይላንድ ሄዱና ስፐርም ሴልና ኤክሴል ተወስዶ ማዕፀኗን ታይላንዳዊ የሆነ ሴት ጋር ይኬድና ማዕፀን ይከራያሉ። ልክ ልጁ 9 ወር ሲሞላው ሲወለድ ይዘውት ይመጡና የራሳቸው ልጅ ነው። ማዕፀን ብቻ ነው የተከራዩት። እዛ ውስጥ ጽንሱ ፕሮሰስ አድርጎ ስትወልደው ያቺ የወለደችዋ ሴትዮ ለልጁ የባህሪ እናት ናት ወይስ አይደለችም? አይ የእርሷ ምንም እንትን የለውም አይደል? ኤክሴል በቃ አሁን ስለዚህ መወለድ ጉዳይ አይደለም ጥያቄው። ስለዚህ አሁን አምላክ ከማርያም ተገኝቷል ወይስ አልተገኘም? አልተገኘም። የባህሪ ልጅ ነው ወይስ አይደለም? ተወልዷል። ግን የባህሪ ልጅ ነው። ከሷ የተገኘ ነገር አለ ከማርያም? አዎ፣ ምክንያቱም ስጋዋና ነፍሷን ነስቶ ነው የተወለደው። ኖ አምላክ ነው ያልኩ። አምላክ ተገኝቷል ወይ ነው ያልኩ። መለኮት አልተገኘም፣ ተወልዷል እንጂ አልተገኘም። ስለዚህ የባህሪ ልጇ አይደለም አምላክ ለማርያም ነው። አይ እኔ ደግሞ አርጊውመንት የመሰለ የባህሪ ልጅ ለመባል የግድ መገኘት ብቻ አይደለም። ለምሳሌ ከእርሷ ስጋና ነፍሷን ወስዶ ስለተወለደ ሰው ነው፣ ሰውነቱ ነው፣ የእሱ ሰውነት የአምላክ ሰውነት ነው ማለት ያለብህ። የአምላክ ሰውነት አምላክ የለበሰው ስጋ አምላክ ሰውነት ብለን ደግሞ ያደረገው ከተዋህዶ በኋላ ከተዋህዶ በኋላ ነው። እሺ ጥሩ። ስጋና ደሙን ይሄ ሰው የሚባለውን ነገር ከሷ የወሰደው ከተፈጠረ በኋላ ነው ወይስ ከመፈጠሩ በፊት ነው የወሰደው? ማለት የተዋህደው ከማርያም የተዋህደው እሺ ከተዋህደ በኋላ ነው የተፈጠረው ወይስ ከተፈጠረ በኋላ ነው የተዋህደው? አይ ስጋውን ከምንድን ነው ከተፈጠረ በኋላ ነው። ኤናይፖስታሲስ አንድ ሳይሆን ገባኝ። እሺ ኦኬ ጥሩ። ስለዚህ አሁን ከተፈጠረ በኋላ ነው የተዋህደው ወይስ ከተዋህደ በኋላ ነው እንትን ያለው? የተፈጠረውን ስጋ ነው የተዋህደው። የተፈጠረው ስጋ ነው። ጥሩ። ከማርያም የተፈጠረውን ነው የወሰደው ካልክ አምላክ ከማርያም የወሰደው ነገር ነው እንጂ ያለው የሷ የባህሪ ልጇ አይደለም። ነው እንጂ ከእርሷ ስጋና ነፍስ ነስቶ ነው የተወለደው እኮ። ስጋና ደም እኮ የነሳው እኮ ስጋውና የሱ ስጋና ደም ነው የተዋሃደው ወይም ደግሞ ከራሱ ጋር አንድ ያደረገው ስጋና ደም ነው ከማርያም የተገኘው እንጂ እሱ አምላክ ግን ከሷ አልተገኘም እኮ። ከእርሷ ተወልዷል እንጂ አልተገኘም። ያ አዎ። ስለዚህ ካልተገኘ አምላክ አይደለም። አምላክ ለማርያም የባህሪ ልጅ አይደለም፣ የጸጋ ልጅ ነው። ነው እንዴ? የእርሷን ሰው የሆነው እኮ ከእርሷ ነው። ስለዚህ የባህሪ ሰው የሆነው ነው፣ ሰውነቱ የባህሪ ልጇ ነው። አምላክነቱ ግን የባህሪ ልጇ አይደለም፣ የአብ ልጅ ነው እሱ እኮ። እሱን ነው የምልህ። አሁን ሁለት ልደት አለው የምልህ ጌታ ኢየሱስ። ለዛ ነው ለመለኮት ሁለተኛ ልደት የለውም ይላል። ለመለኮት ሁለተኛ ልደት የለውም ይላል። ለመለኮት ሁለተኛ ልደት የለውም ይላል። ለመለኮት እኮ መለኮት እኮ ቃል የሚባለው ሎጎስ የሚባለው መለኮት አይደል? በእናንተ ትምህርት ቃልማ ሁለት ልደት አለው። ኢየሱስ ሁለት ልደት አለው ብለን እናምናለን እኮ። ለመለኮት ሁለተኛ ልደት የለውም ይላል ሃይማኖት አበው ላይ።
ማለት መለኮት ራሱ ዲቫይኑን ነው የምትለኝ ወይስ ኢየሱስ? ለመለኮት እምቅድመ ዓለም እንጂ በኋላ ላይ በድህረ ዓለም ለመለኮት ሁለተኛ ልደት የለውም ይላል። እኛ ሁለት ልደት ብለን ነው የምናምነው። መለኮት ዲቫይን ሳይሆን ቃል ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ እምቅድመ ዓለም ከአብ ያለ እናት ድህረ ዓለም ደግሞ ከድንግል ማርያም ያለ አባት ልደት በተዋህዶ ከበረ ብላችሁ ነው የምታምኑት እንጂ ለመለኮት እንደዛ አሁን እሱ ዲቫይንም አይደለም። መለኮት ከማርያም ካልተገኘ መለኮት ለማርያም መገኛዋ ካልሆነ የባህሪ ልጅ ነው ወይስ የጸጋ ልጇ ነው? ለማርያም የባህሪ ልጇ ነው ያልኩበት ምክንያት ስለተገኘ ሳይሆን አሁን የባህሪ ልጅ የሚለው ቀጥታ አንተ ያገናኘው ከመገኘት ጋር ነው። ነገር ግን እንደዛ ነው። ሲወለድ ራሱ ጠይቅ። ሲወለድ አይሆንም ነው። ለምሳሌ አይሆንም። ሂድና ጠይቅ፣ ተማሪዎችን ሂድና ጠይቅ። የባህሪ የሚባለው የባህሪ ውልደት የሚባለው የባህሪ መገኘት ከሌለ ውልደት የሚባል ነገር የለውም ራሱ ማለት ነው። ተወለደ የሚባለው ነገር እንዳልኩ ነው። ቅድም ዮሐንስ ወንጌል 1:12 ላይ እንዳልኩ ነው። ከአምላክ ተወለዱ ይላል፣ ግን የተገኘ ነገር አይደለም። የባህሪ ጉዳይ ሳይሆን የጸጋ ጉዳይ ነው። ኦኬ፣ ጥያቄውን ልገልብጥልህ እዚሁ ላይ ማለት ነው። ድንግል ማርያም ማህፀን ውስጥ ሰው ሆኗል አይደለ? ኢየሱስ ያ ሰው ሙሉ ሰው ነው? ፍጹም ሰው ነው? ፍጹም ሰው፣ ፍጹም አምላክ። ኦኬ፣ ፍጹም ሰው ነው ሲባል ሙሉ ነው? የሰው ማንነትም ምንነትም አለው? 100% እኮ የሰው ማንነትም ምንነትም አለው። ኦኬ፣ ጥሩ። ያ ማንነትና ምንነት ያለው ሙሉ ሰው ለአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው? ለአብ ያው ከተዋህዶ በኋላ ስለማይነጠል የባህሪ ልጅ ነው የምንለው። ኦኬ፣ ከአብ ተወልዷል ያ ሰው ማለት ሰውነቱን ነው ሪፈር ሰውነቱን ሪፈር ያለው ወይስ ሙሉ ሰው? ኢየሱስ ፍጹም አምላክ ፍጹም ሰው ነው አይደለ? ያ ፍጹም ሰው ድንግል ማርያም ማህፀን ውስጥ የሰው ማንነትና ምንነት ያለው ከአብ የተገኘ ነው ወይስ አይደለም? ቃል ነው የተገኘው ከአብ እኮ። ከአብ ተገኝቷል ወይስ አልተገኘም? ያ ሰው ከሆነ በኋላ ያ ሰው ድንግል ማርያም ማህፀን ውስጥ የሰው ማንነትም ምንነትም ያለው ሰው ከአብ ተገኝቷል ወይስ አልተገኘም? እኮ ምንድነው ሰውነቱን ከያዘ በኋላ ማለት አርጊመንት ራሱ ልክ አይመስለኝም። ሰውነቱን ከያዘ በኋላ ከአብ ተገኘ ሳይሆን አስቀድሞ ድንግል ማርያም ማህፀን ውስጥ ድንግል ማርያም ማህፀን ውስጥ የተፈጠረ ሰው አለ። የሰው ሙሉ የሆነ ማንነት ምንነት ያለው ነገር አለ። ከማርያም ከነፍሷ ነፍስ ከስጋዋ ስጋ የነሳ ሰው አለ አይደለ? ያ ሰው ለአብ የባህሪ ልጁ ነው ወይስ አይደለም? ሰውየው ራሱ ያው ምንድነው ያው አባቴ ብሎ ይናገራል አይደል? ኢየሱስ በምድር ላይ ሲመላለስ የባህሪ እኔ ያልጠየኩም እሱን ከሱ ከተዋህዶ በኋላ ነው አይደል? ከተዋህዶ በኋላ ምናምን ነገር አትለይቱም ብላችሁ ታምናላችሁ? ኦኬ፣ ከተዋህዶ አንተ የምትለኝ ከተዋህዶ በፊት ነው? ከአብ የተገኘ ነው ወይ? ከአብ የተገኘ ነው ወይስ ከማርያም የተገኘ ነው? እኮ ክሊር ስታደርገው እየጠየቀኝ ያለው ከተዋህዶ በኋላ ያለውን ሰው ነው ወይስ ምንድነው? ሰው ስትል በፊትም በኋላም አድርገውና በፈለግከው አድርገውና ያ ከድንግል ማርያም የተገኘው ሰው ፍጹም ሰው ወይ ሰው ማንነትም ምንነትም ያለው ከአብ ተገኝቷል ወይስ አልተገኘም? ተገኝቷል። ከአብ ተገኝቷል። እንዴ ያ እኮ ሰው እኮ ፍጡር ነው። ፍጡሩ ነው ከፈጣሪ የተገኘው ኖ። ተገኝቷል። አሁን ከተዋህዶ በኋላ ያው ሪፈር ምንድነው ሰው ከሆነ በኋላ ምንድነው ተዋህዶ እኮ ያ ሰው ከአብ ተገኝቷል ወይ ነው ጥያቄው እኮ። በቅድመ ዓለም ተገኝቷል። በቅድመ ዓለም ያ ሰው ተገኝቷል ነው የምትለኝ? ያ ሰው ፍጹም ሰው ወይም ደግሞ ሙሉ የሰው ማንነትና ምንነት ያለው ከአብ ተገኝቷል ወይስ አልተገኘም? ሰው ብለህ ከፈልከው ግን ሰው ብለህ ከፈልከው። ያው ስለ ስጋው እያወራኝ ከሆነ ሳትከፍል እያወራኝ ከሆነ ከአብ ሰው ሲባል ሙሉ ሰው ነው የሚባለው እኮ። አንተ የጎደለ ነገር የለም፣ ከሰውነት የጎደለው ነገር የለም። ፍጹም ሰው ነው ካልክ ሙሉ ነው። የሰው ማንነትም ምንነትም ያለው ሙሉ ሰው አለ። ያ ሙሉ ሰው ከአብ ተገኝቷል ወይስ አልተገኘም? ሰውየውን ከሆነ ተገኘ የሚባለው ያው ስለ መለኮት ምንድነው ቃል ራሱ ዲቫይኑ ነው። ስለዚህ ያ ፍጹም ሰው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽን፣ ኬሚካል ሪያክሽን እና ፊዚካል ኦፕሬሽን አድርጎ የመጣው ፕሮሰስ አድርጎ የመጣው ሰው ለአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው? ያው ከተዋህዶ በኋላ የባህሪ ልጅ ሊባል ይችላል። ለሁለቱም ነው የባህሪ ልጅ ነው ወይ ከሱ ተገኝቷል ወይ እኮ ሰው ከሆነ በኋላ ተገኝቷል ወይ ከሆነ በቃልነት ደረጃ ተገኝቷል። ቅድመ ዓለም ኖ ስለ ቃል አልጠየቅኩም። ያ ሰውነት ከአብ የተገኘ ነው ወይ በባህሪ ደረጃ?
ኦንቶሎጂካሊ ነው ሰውነቱ አልተገኘም። ስለዚህ የአብ ልጅ ነው። የአብ ልጅ ያው ይባላል። ምክንያቱም ቃልና ስጋ ወልዶታል ወይ? አዎ ወልዶታል ማለት ስለማይከፈል አሁን ለምሳሌ ኢየሱስ ብለን ቃል ወልዶታል ወይ? ያንን ሰውነት አብ ወልዶታል ወይ ነው የምልህ። ኦንቶሎጂካሊ ነው እኮ ሳይወልደው ታዲያ እንዴት ልጁ ይሆናል? ከሱ አልተገኘም። የባህሪ ልጁ አይደለም ማለት ነው። ኦኬ እሺ፣ ጥያቄውን ክሊር እናድርገውና ያ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው ፕሮሰስ ያደረገው ያ ጽንሱ የሰው ማንነትም ምንነትም የሆነ ፍጹም ሰው ሙሉ ሰው ከአብ የተገኘ አይደለም። የአብም ልጅ አይደለም፣ አልወለደውም። ወሎታል እኮ ስጋውን ብለህ ከፈልኳ። ነገር ግን ከተዋህዱ በኋላ ስጋ ብዬ አልከፈልኩትም፣ ሰው ብዬ ነው የከፈልኩት። እሺ ችግር የለውም ሰውን ብትለው። እሺ መለኮት መጥቶ ስጋን ተዋህደ የሚል ነገር አለ። እስቲ በጣም ደጋገምኩ ይሄንን ነገር። መለኮት መጥቶ ስጋን ተዋህደ የሚል ጥቅስ ልትሰጠኛለህ? አንድ ትሰጠኛለህ? ባይብል አይ መለኮት አይ ቃል ስጋ ሆነ የሚለውን ነው የማሳየው። መታለ ተዋህዶ የሚባል ነገር የለም። ሆነና ተዋህደ እኮ ይለያያል። ነው አይ ጸጋና እውነት ተመልቶ በእኛ ማደረ ይላል። ሰው ሆነ አደረ ነው የሚለው። በእኛ ነው ያደረው፣ በእኛ ነው ያደረው፣ በመካከላችን አደረ ይላል። ጸጋና እውነትን ተሞልቶ ሰው ከሆነ በኋላ ነው። ሰው ከሆነ በኋላ ጸጋና እውነትን ተሞላና በመካከላችን አደረ፣ ከኛ ጋር ሆነ ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። የጠየቁት ጥያቄ መለኮት ከስጋ ጋር ተዋህደ የሚል ነገር የት አለ? የቱ ጋር ነው ያለው? እኮ ቃል ስጋ ሆነ አለና አላቆመም። ጸጋን እውነትን ተመልቶ በእኛ አደረ አለ እኮ። በእኛ አደረ ማለት ተዋህደ እያደረገ ነው አይደለም። እንደዛ አይልማ። ቃል ስጋ ከሆነ በኋላ ነው። ቃልም ስጋ ሆነ ጸጋና እውነትን ስጋ ከሆነ በኋላ ጸጋና እውነትን ተሞልተዋል። መቼ ነው ጸጋና እውነትን የተሞላው? ያው ቃል ስጋ ስለሆነ ግን ቼንጅ አደረገ እያለ አይደለም። እኔ አላልኩም፣ ቼንጅ አላልኩም እኮ። ሆነ የሚለው ቃል ኤግኔቶ የሚለው ቃል ሆነ የሚለው ቃል ለስንት ነገር ይውላል በባይብል? ማለት ለስንት ነገር ማለት ኤግኔቶ የሚለው ቃል ካይሆሎጎስ ኤግኔቶ ሳርክስ ይላል ዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ ይላል። ሆነ የሚለው ቃል በባይብል በስንት መልክ ይተረጎማል? ሆነ የሚለው ኤግኔቶ የሚለው ቃል ያው ሆነ ሊትራሊ ያው ብዙ አሉ ጥቅሶች እንጂ አሁን ኦኬ። ስለዚህ ተዋህደ የሚለውን ነገር የሚያመለክት ነገር አለ። ሆነ የሚለው ቃል ተዋህደ፣ ለበሰ ወይም ደግሞ ጨመረ ምናምን በሚል የመጣበት እንትን አለ። ሆነ የሚል ቃል እኮ አይ እዚህ ስፔሲፊክ ጥቅሱ ላይ ነው። አሁን ቃል ስጋ የለም እሱ ላይ እኮ የለም እኮ ቃል ስጋ ሆነ በሚለው ላይ ተዋህደ የሚባል ነገር የለም። ስለዚህ መለኮት ከስጋ ጋር ከመዋሃዱ በፊት ነው፣ ከተዋህደ በኋላ የሚባል ነገር የለም። ኮንሴፕቹዋል ፍሬምወርክ ስለሆነ ብቻ ነው ከአንተ ጋር ተስማምቼ እየተጠያየቅን ያለ ነው ማለት ነው። ያ ሰው ድንግል ማርያም ማህፀን ውስጥ ያለው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ አላት። ማርያም የወለደችው ወንድ ልጅ በስምንተኛው ቀን የተገረዘው በመንፈስ ቅዱስ አማካኝነት በእናንተ ትምህርት የተገረዘው በስምንተኛው ቀን የተገረዘው ያ ወንድ ልጅ ሙሉ ሰው ፍጹም ሰው የተባለው ሙሉ የሰው ማንነትና ምንነት ያለው ከአብ የተገኘ ነው ወይስ አይደለም? ኦኬ ሶ እሺ አሁን እዚህ ጋር ሰው ብለህ አሁን ለምሳሌ ኢየሱስ ብዬ ነው የማወራ። ኢየሱስ ሲባል ደግሞ ቃልም አት ዘ ሴም ታይም ሰውነቱን አንድ ላይ የያዘውን አንድ አካል እዛው ሃይማኖታዊ ላይ ራሱ አይደለም እንደዛ አይደለም ነው እንደዛ ነው አይደለም። ምክንያቱም ለመሰለ ቃል ፍጡር ነው እንዴ? አይ ቃል ፈጣሪ ነው። ኢየሱስ የፍጡር ስም አይደለም? የፍጡር ስም አይደለም ነው እንጂ ኢየሱስ የሚለው ያሸዋ የሚባል የማስም ነው። ገባኝ። ግን የማስም ነው ያ የፍጡር ስም አይደለም እንዴ? ያሸዋ የፍጡር ስም ማለት ያሸዋ ኢየሱስ የሚባል ስም ኢየሱስ የሚባሉ ሰዎች አልነበሩ? ኢየሱስ ክርስቶስ ነው የምታወራው ወይስ? አዎ የናዝሬቱ ኢየሱስ ከድንግል ማርያም ከመወለዱና ከማደጉ በፊት ከሱ በፊት የነበሩ እኮ ኢየሱስ የሚባል ስም የያዙ ብዙ ሰዎች ነበሩ አይደል እንዴ? ያ ሊኖሩ ይችላል። ስለዚህ ፍጡር ስም ነው እኮ ፍጡራን ሲጠቀሙበት የነበረ ስም ነው። እያወራን ያለነው ስፔሲፊክሊ ስለ ኢየሱስ ክርስቶስ ነው እኮ። ኢየሱስ የሚለውን ስም ያገኘው እኮ የፍጡር ስም ነው የያዘው ነው የምልህ እኮ። አይ ስለሌሎቹ አይደለም ስለሱ ነው እኮ። የፍጡር ስም ነው እኮ የምልህ የፍጡር ስም ነው ራሱ። ስለዚህ የፍጡር ስም ለፈጣሪ ስም መሆን አይችልም ማለት የፍጡር ስምና የፍጡር ማዕረግ ስም ለፈጣሪ ስም መሆን አይችልም። ማን እሱን? እሺ ኢየሱስ የሚለውን ስም የያዘ ሰው ነገር የለም። ለምሳሌ ኢያሱ የሚባል ሰው ታውቃለህ? ኢያሱ ያ በግዕዝ ማን ይባላል? ኢያሱ ትክክለኛ ስሙ እንጃ።
ኢየሱስ ነው አይደል እንዴ ስሙ? እሺ መጽሐፈ ኢያሱ በግዕዝ ምን ይባላል? ያው መጽሐፍ ኢያሱ ነው ያው አይደል? ኦሪት ዘኢየሱስ ይባላል። ላውጣልህ? ኦኬ እሺ ቢሆንስ ላውጣልህ? ኢያሱ አንዳንድ ላይ እኮ ስለዚህ ኢየሱስ የሚባል ሰዎች ነበሩ። የፍጡር ስም ነው። ያ ግን እሺ አምላክ ከተወለደ በኋላ ስሙን የያዘው ኢየሱስ ክርስቶስ አምላክ አልተወለደም። አምላክ ተወለደም የሚል ባይብል ላይ ጥቅስ የለም። አታገኝም። ተወሱን እሱን ተወና ግን ኢየሱስ የሚለው ስም አሁን ምንድን ነው ቃል ምናምን ሳይሆን ያው መጽሐፍ ቅዱስም እንደሚለው ቃል ይገድላል፣ መንፈስ ያድናል፣ ትርጓሜ ያድናል። ችግር የለውም እሱ ችግር የለውም። ስለዚህ ቃል ውስጥ ግን በባይብል ውስጥ ኢየሱስ እና ክርስቶስ የሚባሉ የፍጡር እንትኖች ናቸው። ፍጡራኖች ሲጠቀሙበት የነበረ ስም ነው። ኢየሱስ የሚለው ስም በዕብራይስጥ ያሸዋ ቆይ አዳምጠኝ። በዕብራይስጥ ያሸዋ፣ በግሪክ ሰብስቲቱንት ኢየሱስ፣ በግዕዝ ደግሞ ኢየሱስ ይባል ነበረ። ኢያሱ የሚለውን ለመለየት ብለው ነው ያመጡት። ኢያሱ አማርኛ ላይ ኢያሱ ብለው ያስቀመጡት። የነዌ ልጅ ኢየሱስ ነው የሚለው። ኢየሱስ ዘወልደ ነቢዩ ይለዋል ግዕዙ። ኢያሱ አንዳንድ ላይ ስትመለከተው ኦሪት ዘኢየሱስ የሚባለው ማለት። ስለዚህ ወደ 5 6 7 ሰዎች ኢየሱስ የሚባሉ ሰዎች ነበሩ። ይሄ ስሙ የፍጡር ስም ነው። መልአኩ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እና 32 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙን ኢየሱስ ትያለሽ ሲላት ኢየሱስ የሚለውን ስም የፍጡርን ስም ነው የተጠቀመው መልአኩ። ኢየሱስ ደግሞ ምንድነው? ክርስቶስ ነው። ኢየሱስ ብለን ነው የምታምነው። ክርስቶስ ማለት ምን ማለት ነው? ያ መሲህ የተቀባ ማለት ነው። የተቀባ ማለት ነው። ስለዚህ ክርስቶስ የሚባሉ ብዙ ሰዎች ነበሩ አይደል? ክርስቶስ የሚባል እኔ አላቅም። ክርስቶስ የሚባል እንዳለ አላቅም። ኢሳይያስ 45:1 ላይ ቂሮስ የሚባለው ክርስቶስ ተብሏል። በግሪክ በዕብራይስጥ ማሻህ ተብሏል። ኦኬ እሺ። ዳዊት መሻህ ተብሏል። ሰለሞን ማሻህ ተብሏል። አሮን ሙሴ ምናምን ነገር ማሻህ ተብለዋል። ካህናት፣ ነገስታት፣ ነቢያት ማሻህ ይባላሉ፣ ክርስቶስ ይባላሉ። በግሪክ ሰብትጀንት ላይ ክርስቶስ ይላል። ስለዚህ መሲህ የሚለው የአረብኛና የግዕዝ ቃል መሺያህ ከሚል ከዕብራይስጥ ቃል የተገኘ ነው። ክርስቶስና ክራይስት የሚለው የእንግሊዝኛው ቃል ደግሞ ክርስቶስ ከሚለው ከግሪክኛ ቃል የተገኘ ነው። ሁለቱም ለፍጡራን ሲጠቀሙበት የነበረ ስም ነው። ያ ችግር የለውም። እሺ ለፍጡርም ቢሆን አሁን ከምን ተነስተን ነው ያመጣ ነው? ስለዚህ መጀመሪያውኑ አምላክ በፍጡር ስም አይጠራም። ራሱ ኢየሱስ የተጸውዖ ስም ነው። ክርስቶስ ደግሞ የማዕረግ ስም ነው። ምንም ችግር የለውም። ስለዚህ የፍጡር ስም ነው እኮ ነው። የፍጡር ስም ነው ራሱ ማለት ነው። ፍጡር አይቀባም ደግሞ ማን ነው? ፈጣሪ አይቀባም። የተቀባው ፍጡር ነው አይደል እንዴ? ነው አኖይትድ ዋን የተባለበት ምክንያት ያው ከሰውነቱ ከሹመቱ አንፃር ነው አይደል? ምኑ ነው የተቀባው? ምኑ ነው የተቀባው? አኖይትድ ዋን ማለት ያው ሰው ከሆነ በኋላ ማለት ነው እኮ። ምኑ ነው የተቀባው እኮ? ምኑ ነው የተቀባው? የተመረጠ የተቀባው እኮ። ምኑ ነው የተቀባው ነው ያልኩ? ህዝበ እስራኤልን ይሰበስብ ዘንድ እኮ። ምኑ ነው የተቀባው ነው ያልኩ? ምኑ ስትል አልገባኝም። ምኑ? መንፈሱ፣ ነፍሱ፣ ስጋው የትኛው ነው የተቀባው? አይ እንደዛ የሚል የለም። ጀስት አኖይትድ ዋን ነው አለ ትርጉሙ አለ። ግን አለ እንሰጣለሁ። ምኑ ነው የተቀባው? ምኑ ስትል እኔ እንጃ። ምን የተቀባው ምኑ ነው እኮ ስትል ምኑ ነው የተቀባው? የኢየሱስ መንፈሱ ነው፣ ነፍሱ ነው፣ ስጋው ነው የተቀባው ነው ወይስ ሁሉም ነገሩ ነው የተቀባው? ያው እሱ ራሱን ነው የሚለው እንግዲህ እንደዚህ ከፋፈለ ካለ አይሆን። ኦኬ። ስለዚህ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። የቀባው ግን ዳንኤል 9:24 ላይ አመፃ ይጨርስ ኃጢአትን ያስተሰርይ ቅዱሳን ይቀባ ዘንድ በሕዝብና በከተማይቱ ላይ 70 ሱባዔ ተቆጥሯልና ይላል አይደል? በእናንተ መጽሐፍ ቅድስተ ቅዱሳን የተባለው ምኑ ነው የሚቀባው? የሚቀባው ምኑ ነው? ቅድስተ ቅዱሳን አለ አይደለ? ብሉይ ኪዳን ላይ ያለው ቴምፕል 3 ስቴጆች አሉት አይደል? አደባባይ፣ ቅድስና፣ ቅድስተ ቅዱሳን ይባላሉ አይደል? አደባባዩ በአካል ነው። ቅድስቱ ደግሞ ነፍስ ነው። ቅድስተ ቅዱሳኑ መንፈስ ነው። ስለዚህ ኢየሱስ የተቀባው የትኛው ነው? መንፈሱ ነው የተቀባው። ስለዚህ መንፈሱ ከተቀባ እንዴት ነው አምላክ የሚሆነው ራሱ ማለት ነው? እና ምክንያቱም ከባድ ነገር ነው። ኤኒዌይ የተነሳንበት ነጥብ ምንድነው? አንደኛ አምላክ ሰው ነው የሚል ነገር የለም ባይብል ላይ። አምላክ ተወለደ የሚል ነገር ትምህርት የለም። ካለ ጥቅስ ጠቅሰህ ይሄ ጥቅስ ብለህ ማምጣት ትችላለህ ከፈለክ። ኦኬ። ምን አምላክ ተወለደ የሚል ሊትራል ነው ወይስ ሐሳቡን ምንድነው? ሐሳቡን ካለ ከፈለክ አምጣ፣ ጥቅስ አምጣና አምላክ ተወለደ። ያው ከዮሐንስ 1 መጀመር እንችላለን እኮ። አምላክ ተወለደ የሚል ነገር ነው የፈለኩት አለ። ያው ኢሳይያስ ላይም አለ አይደል? ምን ላይ እንቻልሽ ወንድልሽ
እርሱም ኢሳያስ ስንት ነው? የዘላለም አባት የሰላም አለቃ ተብሎ ይጠራል። ማን ነው እንደ ህፃኑ ህፃን ተወልዶናል ሲል የትኛው ነው ህፃን የተወለደው? ስለ ኢየሱስ ነው የሚያወራው። ኢሳያስ 8:3 ላይ ነብይቱ ወለደችው ይላል እዛ እና ኢሳያስ ደግሞ ሲያወራው ነበር ህፃኑን በወቅቱ ሲያወራው ከድንግል ነበር። የተወለደው እሱ ነው ፍጻሜው። ኦኬ እዛ በኢሳያስ ዘመን የተወለደው ህፃን ምንድን ነው? ምን ለሱ ተነግሯል ነው? እኔ ስለሱ አላውቅም እኮ እሱ ነው ኢሳያስ 9:6 ላይ ያለው እሱ ድርብ ትንቢት ነው። ግን ኢሳያስ 9:6 ላይ የተወለደው ህፃን ማን ነው? በወቅቱ የተወለደው ህፃን ነብይቱ የወለደችው ህፃን ማን ነው? ማን ነው እኮ እሱን ነው እኮ የምጠይቀው። እየጠየቅኩ ማን ነው ትለኛለህ እንዴ? አይ እኔ እንጃ አላውቀውም እኮ እሱን ነው የምላላቀው ነው። ኢሳያስ 8 ላይ በወቅቱ የተወለደ ህፃን ልጅ አለ። ያሱ የሚባል ማን ነው አካዝ የሚባል ሰው አለ። ሚስቱ ነብይት ነበረች፣ ወለደችው በዛን ሰዓት። ምልክት የተሰጠውም እንደዛ ነው። ራሱ ሁለቱ መተው ሶሪያና ማን ነው ራሱን ተባብረው የይሁዳን ለመውጋት በመጡበት ሰዓት ጌታ ራሱ ምልክት ሰጣቸዋል አለ። እነሆ ልጃገረድ ወይም ወጣት ሴት ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ሕፃኑም መልካሙን ለመምረጥ ክፉን ለመጥላት ሳያውቅ የፈራቸውን የሁለቱን ሀገር ነገሥታት ባድማ ይሆናሉና ብሎ ምልክት ተሰጠ። ከዛ ኢሳይያስ 8:3 ላይ ነብይቱ የአካዝ ሚስት ወለደችው፣ ሕፃኑን ወለደችው። ሕፃኑም እናትና አባቱን ሳያውቅ ይላል የፈራቸውን የሁለቱን ነገሥታት ነገር ባድማ ያደርጋልና አለ። ከዛ 8 ላይ የአሦር ንጉሥ ይመጣል እያጥለቀለቀም ይሄዳል ወደ ይሁዳም ይገባል አለ። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ይሞላልና ብሎ ኢሳይያስ ፊት ለፊት ሲያናገረው ያንን ሕፃን ልጅ ሲያናገረው ታያል። ከዛ በኋላ ነው ምዕራፍ 9 ቁጥር 6 ላይ ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃ ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የሕፃኑ ስም ነው ኤልጌቦርና አብያድ የሚባለው የሕፃኑ ስም ነው። አምላክ ስለመወለዱ አይደለም የሚያመለክተው። የዘላለም ማን ነው ኃያል አምላክ የሚለውን ለአምላክነቱ ከተጠቀምክ የዘላለም አብ ይለዋል፣ እዛው ላይ አብያድ ይለዋል። ግን አብ አይደለም ወልድ ብትመለከተው። ስለዚህ እዛ ጋር የማዕረግ ስም ተባለው ሊትራል በፋንክሽናል ሳይሆን አባት የተባለበት ምክንያት ፋንክሽናሊ ሳይሆን ስለ እስቂያስ ነው የሚያወራው። ንጉሱ እስቂያስ ነው የተወለደው በወቅቱ። ስለዚህ አምላክ ነው እሱ ክርስቶስ ነው እያልኩ ገባኝ። ግን ታዲያ በወቅቱ የተወለደው ሕፃን ኃያል አምላክ የዘላለም አባት የሚለው የኦንቶሎጂካሊ ነው ወይስ ፈንክሽናል ተርሞ ነው የገባው? አይ ሲጀምር ለሱ ነው የሚለው። ማን ያለው? እኔ ዛሬ ካንተን ይሰማ ለሕፃኑ ነው እዛ ጋር ተወለደ የለ እንዴ እኮ ተወለደ። ሕፃን ተወልዷል፣ ወንድ ልጅም ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል አይልም እኮ። ማን ነው ለሱ ነው ያለው? ለዛ ሕፃን ነው ያለው። አውዱም የአይሁዳኖች ኮሜንታሪ ሙሉ ለሙሉ እኔ እንጃ። እሺ አዎ፣ ስለዚህ ለኢየሱስ ነው። አንተ ለኢየሱስ ነው ኢሳይያስ 9:6 ላይ ያለው ማስረጃ አለ አዲስ ኪዳን? አይ ለሱ እንደሆነ አውቃለሁ በትምህርት ከአዲስ ኪዳን ሜቢ ትምህርት ደረጃ ማለት ነው። በጣም ጨዋ ይብቃ አይደለ? ይብቃን መሸኔ ጋር ያለው ፎሎ አድርገኝና እስቲ ኢንሻአላህ ሌላ ቀንም እናወራለን፣ በትሪኒቲ ዙሪያ እናወራለን ማለት ነውና ይሄን ይመስላል የነበረው ነገር። እናመሰግናለን። እሺ ዩቲ ናት እኮ አሁን እኮ ቆስቁሳ ከልጆች ጋር አገናኝታ ያስመሸችኝ። እሺ ዞብል ናግባና ሰላም ብለንና እንውጣ። ይቅርታ ወንድም ሚኒሊክም እስኪ መተህ ትንሽ የምታውቀውን ማብራራት ምናምን ትችላለህ። አይ እሱ እንትን ነው እቺ የጠየቀውን ጥያቄ ብቻ ልመለስለት እንጂ እንትን ነው ልጁ ትንሽ እንትን ነው ለመረዳት ስኮፑን እያጠበበ ስለሚያወራ ትንሽ ይከብዳል ለማውራት። ሚኒሊክ ምንድነው ጥያቄ? ሰላም ነው ወሂድ፣ እንዴት ነህ? ሁሉ ሰላም? ቀዶሽ ሰላም ነው? ጌታ ይባረክ፣ እግዚአብሔር ይመስገን። ሚኒሊክ ቀጥል። ዞብልን አስገቡት። መንፈሱን የሚል ነገር ስትናገር ሰምቼ ነበርና ማስረጃ። ኦኬ ጥሩ። የሰው የማ ቤተ መቅደስ ነው? ማስረጃ ስጠን። መንፈሱ ተቀበለ። አንተ ችግርህ ሰው ሊያስረዳ ሲሞክር በቃ የማስረጃ እንትን ምናምን እዛው ላይ እንትን የምትለው ነገር አለ። ሰው የአምላክ ቤተ መቅደስ ነው አይደለ? እሱ ሌላ ጉዳይ ነው። መንፈሱ ተቀባያል እኮ ለነገር እኮ ነው እኮ ለነገር ነው። ቅድስተ ቆይ አልሰሰጣለሁ፣ ግን መጀመሪያ ተረዳ። መጀመሪያ
ቤተ መቅደስ 3 ክፍል አለው። አደባባይ፣ ቅድስና፣ ቅድስተ ቅዱሳን አይደል እንዴ? የተቀባ ሌሎች ንጉሶችን ከዛ በፊት ተቀብተው ነበር። እሱ ትክክል ነህ። ግን ኢየሱስ ክርስቶስ ኢየሱስን ልዩ የሚያደርገው ነገር አለ። እሱ ዝርዝር ውስጥ ሳንገባ ኢየሱስ በአካል ሳይሆን በሰውነቱ ሳይሆን በመንፈሱ ነው ብለሃል። ልነግርህ እኮ ነው። ግን አንተ አሁን ማታዳምጥ ከሆነ ሀሳቡን ማትረዳ ከሆነ በጣም ያስቸግራል። ለዛ ነው ከአንተ ጋር ማውራት ባለፈው እድሉን ሰጥቼ ነበረ። እንግዲህ በቃ ታች ወርደህ እንትን በል። ምንም ላደርግ አልችልም። ጥቅሱላ አለው ራሱ ጥቅሱላ ልሰጥህላ እችል ነበረ። ግን ምንድነው እያደረገ ምንም አይደለም። በቃ አልሰጥህም። ምክንያቱም መረዳት እንትን አለ እሺ ታዳምጥ ከሆነ ይኸውልህ አውጥቼ ካሳየው በኋላ አውጥቼ ካሳየው በኋላ ዳንኤል 9:24 ላይ አውጣው ቶሎ በልሽ 9:24 እሺ ገብቼ የለህም አለ ጥቅሱን አንብበውና ወደ እኔ ተመለስ። ተመለስ አንብበውና። ተመልሻለሁ። ኦኬ ጥቅሱን ካነበብከው እኔ ልንገርህ በቃሌ ስለማውቀው። አመፃ ይጨርስ፣ ኃጢአትን ያስተሰሪ፣ ቅድስተ ቅዱሳን ይቀባ ዘንድ በሕዝብና በከተማይቱ ላይ 70 ሱባዔ ተቆጥሯል የሚል አለ። ታዲያ በሰውነቱ ለምን አትረጋጋም? ቅድስተ ቅዱሳን የሚል አለ ወይስ የለም? ቅድስተ ቅዱሳን ይቀባ ዘንድ የሚል እስቲ ከፈቱት። አሲያ ወይ ዩቲ መክፈት በጣም ጥቅስ ሲጠቀስልህ አንብበና ናና እኔ በቃሌ እየነገርኩ ነው ያለሁት። ዳንኤል 9:24 ላይ አመፃ ይጨርስ፣ ኃጢአትን ያስተሰርይ፣ የዘላለምን ጽድቅን ያገባ ዘንድ ቅድስተ ቅዱሳንን ይቀባ ዘንድ በሕዝብና በከተማይቱ ላይ 70 ሱባዔ ተቆጥሯልና የሚል ጥቅስ አለ ወይስ የለም? ኦኬ እሺ አለ። እሺ ኦኬ ቅድስተ ቅዱሳንን ይቀባ ዘንድ የሚል የለም? እሺ ቆይ ማለት ማብራሪያውን አንተ ነው የምትፈስረው? የለህም እኮ ስትል ነበር። የለህም ስትል ነበር። ፋዘሮች የፈሰሩትን አሳየኝ። ቆይ አለ ጥቅስ የለም ወይ? ተቀባ የሚል የለም። መንፈሱ ተቀባ የሚል የለም። ቆይ ጥቅሱ አለ የለም? እንደዛ የሚል ቅድም የለህም ስትለኝ ነበረ። ጥቅሱ እኮ ከዚህ ጋር ምንም አያገናኝም ኡስታዝ ወሂድ። መገናኘትና አለመገናኘቱን በኋላ ታየዋለህ። ግን አለ ወይስ የለም? ቅድስተ ቅዱሳን ይቀባ ዘንድ የሚል የለም? የሚል አለ ወይስ የለም? ቅባት ነው የሚለው ቅድስተ ቅዱሳን ይቀባ ዘንድ የሚል አለ ወይስ የለም? ለመቀባት ቅድስተ ቅዱሳን ይላል። ግን አንተ እንዳልከው ወርድ አይደለም ቃሉ በስትክክል ይቀባ ዘንድ ቅድስተ ቅዱሳኑ ይቀባ ዘንድ የሚል አለ ወይስ የለም? እሱን ይቀባ ዘንድ ለመቀባት ነው የሚለው። ለመቀባት ነው የሚለው። ለመቀባት አይደለም የሚለው። እስቲ አንብበው። ይኸው እኔ እያነበብኩት ነው። አመፃ ይጨርስ፣ ኃጢአትን ያስተሰርይ፣ ዘላለም ጽድቅ እኮ እያነበብኩልህ እኮ ነው እኮ ወይ ትንሽ ጠብቀኛለህ? አልጠብቅህም። ለአንተ ራሱ ጊዜ መስጠት የራሱ በጣም ነው የሚገርመው ራሱ ማለት ነው። እንዳንተ አይነቱ ጋር መደናቆር፣ ያላነበበ ሰው ጋር ማውራት በጣም ከባድ ነው ራሱ ማለት ነው። እና ጥቅሱን አወጣልሃለሁ። ቆይ ላውጣላችሁ በእንትን ላይ ማለት ነው። እሺ ይታያችኋል? እሺ ይታያችኋል? ያጀባ አመፃ ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰርይ፣ የዘላለም ጽድቅን ያገባ፣ ራእይን ያትም፣ ቅድስተ ቅዱሳንን ይቀባ ዘንድ ይላል። ቅድስተ ቅዱሳኑን ይቀባ ዘንድ ይላል። ይታያችኋል? ቅድስተ ቅዱሳኑ ይቀባ ዘንድ ይላል። አሁን ቅድስተ ቅዱሳኑ ይቀባ ዘንድ ማለት ምን ማለት ነው ሲባል በብሉይ ኪዳን ላይ የነበረው ቤተ መቅደስ ለሶስት ይከፈላል። አንደኛው
አደባባይ ይባላል። ሁለተኛው ቅድስት ይባላል። ሶስተኛው ቅድስተ ቅዱሳን ይባላል። ይሄ ቤተ መቅደስ ሰው ቤተ መቅደስ ነው፣ የአምላክ ቤተ መቅደስ ነው ይላል አንደኛ ቆሮንቶስ ምዕራፍ 3 እና አንደኛ ቆሮንቶስ ምዕራፍ 6 ላይ ቤተ መቅደስ ነው ይላል። የቤተ መቅደሱ አካላችን አደባባይ ነው። የተቀደሰ መስዋዕት አድርጋችሁ ሰውነታችሁን አሳልፋችሁ ይላል ሮሜ 12:1 ላይ ማለት ነው። ቅድስት የሚባለው ደግሞ ነፍስ ነው። ቅድስተ ቅዱሳን የሚባለው ደግሞ መንፈስ ነው። ስለዚህ ቅድስተ ቅዱሳኑ ይቀባ ዘንድ ማለት የሚቀባው የኢየሱስ ቅድስተ ቅዱሳኑ ነው የሚቀባው ወይም ደግሞ መንፈሱ ነው የሚቀባው የተባለበት ከዛ አንጻር ነው። ጥቅስ የለም ማለት ልጁ እና እኔ ብዙ ጊዜ ትንሽ ስኮፑ በጣም የጠበበ ስለሆነ ለማውራት ከዚህ ጋር በጣም እንትን ነው። ወረደ እንዴ? ኦኬ ያ ጀማ መልካም አዳር ይሁንላችሁ። ዩቲ ያለሽ ኦኬ በቃ ደህና ደሩ። ጀዛከላ ኸይራን ኡስታዝ፣ እናመሰግናለን። ምን ሆነ ነው አረንጓዴ እያበራብሽ ነው? የለም እኔ አረንጓዴ ነው የሚያበራው፣ አትታይም። እኔ እንጃ ወላሂ ዘኔ ምን እንደሆነ አላውቅም፣ እንደዚህ አድርጎኛል። ኦኬ በቃ እሺ፣ ደህና ደሩ። መልካም ጊዜ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ እኔም ልውጣ። ጀዛኩምላ ኸይራን ሁላችሁ ማለት ነው። ክርስቲያኖች ካላችሁ ነገ ከፍታለሁኝ። ነገ ስከፍት ጊዜ መታችሁ መወያየት ትችላላችሁ። ቤቱን ፎሎ ያላረጋችሁ ፎሎ አድርጉ።